ክርስቲያን ወንድሞቼ ኦርቶዶክሶቹን አደራ ምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ። ምክንያቱም ይጠቅመናል ለሁላችንም። አረብኛንም ይጠብቃል፣ አማርኛንም ይጠብቃል። በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል፣ አማርኛም ላይ ያለንን ችሎታ ያዳብራል። ምክንያቱም ግዕዝ መሰረት ስለሆነ ትልቅ ቤት ውስጥ መመራን ሲገባ ደህና እግዚአብሔር ይመስገን እያልን አልተነሳንም። በእኛ እድሜ ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምንሰነበታችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ አጠር ባለ ርዕሰ ጉዳይ ላይ መጥቻለሁ። ይሄም የግዕዝ ቋንቋን በተመለከተ ይሆናል። ቱ ቢ ኦነስት በዚህ ጉዳይ ላይ ለረጅም ጊዜ እኔ ዝምታን የመረጥኩት መነጋገርም ሐሳቤን መስጠት አልፈለኩም ነበር። ዋነኛ ምክንያቴ ደግሞ ትምህርቱ ይጠቅማል አይጠቅምም፣ ቋንቋው ይጠቅማል አይጠቅምም በሚለው ጉዳይ ላይ ሳይሆን እኔ ዋነኛው ምክንያቴ አሁን ኢትዮጵያ ካለችበት ውጥንቅጥ ውስጥ የግዕዝ ቋንቋ አጀንዳ ሆኖ መነጋገር ነበረብን ወይ የሚል እምነት ስለነበረኝ ምክንያቴ እሱ ነው። ምክንያት ቢስ ነው የሆነብኝ። ምክንያቴ ደግሞ እንዳልኳችሁ ከግዕዙ በፊት መደበኛ ትምህርት ይሄ ቃላይ ለትምህርት የደረሱ በሙሉ ተመዝግበው ትምህርት እየተማሩ ነው ወይ መደበኛውን ትምህርት ብዬ ስትሳስብ አይደለም እንደምንሰማው ስላልሆነ ማለት ነው። ስለዚህ መደበኛውን ትምህርት በአግባቡ መዝግቦ ያላስተማረ ስልጣን ላይ ያለው መንግስት የግዕዝ ቋንቋን አጀንዳ አድርጎ ሲያመጣ እኔ ባጭሩ በፖለቲካ ውስጥ ስለመነዘርኩት ከፖለቲካ አንፃር በቃ አጀንዳ መስጠት ባጭሩ ህዝቡ ወይም ክልሉ ሰላም ነው፣ ህዝቡም ደስተኛ ነው፣ ምንም ችግር የለበትም፣ ስለዚህ ለህዝቡ አዲስ ለውጥ አምጥቼለታለሁ የሚል እየሆነ እየተደረገ ያለው ህዝቡ እየቀመሰ ያለውን ገፈት ለማቃለል የሄደበት አጀንዳ መስሎ ስለታየኝ እኔ ብዙም ዋጋ አልሰጠውትም። ለዛም ነው በዚህ በግዕዝ ቋንቋ ላይ ይሰጥ አይሰጥ በሚሉት ላይ ሲተራመስ የነበረው ላለፉት 2 ዊክስ ሐሳቤን ያልሰጠውበት ምክንያት ማለት ነው። አዘርዋይስ ለኔ የኢትዮጵያ ሰላሟ ተመልሶ አገር ተረጋግቶ ኢኮኖሚው ተንቀሳቅሶ ህዝቡ ወጥቶ ገብቶ ሰላምን አግኝቶ ኢኮኖሚ ተንቀሳቅሶ ማህበራዊ ግንኙነቱ ወደ ቀድሞ ቦታ ላይ ተመልሶ መንግስት ይሄን አጀንዳ አምጥቶ መወያያ ቢያደርገው ምንም ጥያቄ የለው። እኔም የመጀመሪያው ከፊት ቀድሜ ሐሳቤን የምሰጥበት ነበር የሚሆነው። ነገር ግን ወቅቱ ይሄን አይደለም። መንግስትም አጀንዳውን ያመጣበት ምክንያት እንደውም ለኔ ማላገጥ ነው። ምክንያቱም እዛው ክልል ላይ ያለው እየተካሄደ ያለው ጦርነት እንኳን ትምህርት ሰው ወጥቶ መግባት የማይችልበት ወቅት ስለሆነ ግዕዝ ትምህርትን ለክልሉ ህዝብ ልሰጥ ነው ብሎ ሲናገር ለኔ እንደ አንድ ኢትዮጵያዊ ማላገጥ ነው መስሎ የታየኝ። ምክንያቱም አሁን እዛ በተለይ ስፔሲፊክ እዛ ክልል ላይ ያለው ዜጋ ግዕዝን አይደለም እየፈለገ ያለው ሰላሙን ነው እየፈለገ ያለውና ሞር ለኔ ውሃ የሚቋጠር ነገር ስላልሆነ ወደዛ እንዳልገባ ወይም ሐሳብ እንዳልሰጥ ያደረገኝ ምክንያት ከዛ አንፃር ነው ለማለት ፈልጌ ነው። ከዛ ውጪ ግን ይሄንን በዛ መንገድ ከተረዳችሁ ደግሞ ጠቅላላ እስቲ ወደ ሐሳቡ ልምጣ። ሚዲያው ላይ ወዳለው የግዕዝ ቋንቋ ለማስተማር መንግስት አወጣ ተብሎ የተቀበሉ ያልተቀበሉ የተከራከሩበት መንገድ ስላለ ወደዛኛው ፖይንት ልምጣ። የቀድሙን በዛ ባልኳችሁ መንገድ እንድትረዱኝ ይፈልጋለሁ። እኔ አሁን ይሄ የግዕዝ ቋንቋ መሰጠት አለበት የለበትም በሚለው ጉዳይ ላይ በሁለት ተከፍሎ መሰጠት የለበትም አንቀበልም እንቀበላለን ይሁን ጥሩ ነው ብሎ የሚሰጠው አካል
በሁለት መንገድ ተከፍሏል። እኔ በግሌ አንድ የማምነው ነገር እንዳለ እረዳለሁ በውስጤ። በዚህ በስፔሲፊክ በግዙ ቋንቋ ብቻ ሳይሆን እንደ ኢትዮጵያዊ አንድ ፊልም ማደርገው የሚሰማኝ ነገር አለ። ለዚህ ለኢትዮጵያ ትርምስ ውስጥ በሙሉ አሁን ለሚነሳው በአጠቃላይ አንድ በግሌ የማምነው ነገር አለ። ያንን አቋም መናገር እፈልጋለሁ። በመጀመሪያ ምንድነው እሱ? ኢትዮጵያ ወደድንም ጠላንም ጥንታዊ አገር ናት። ረጅም ታሪክ ያላት፣ ባህል፣ ማንነት፣ ሃይማኖት የነበራት ያላት ሀገር እንደነበረች እኛ በውስጧ ያለን ሰዎች ብንቀበለው ባንቀበለው የመራራ እውነት ነው። ኢትዮጵያ ቀደምት ከሚባሉት ሀገራት፣ ታሪክ አላቸው ከሚባሉት ሀገራት አንዷ ኢትዮጵያ ናት። እኛ ባንመሰክርም ይህንን የማንፈልግ አይደለችም ብለው የሚነሱ አካላት ቢናገሩ የዓለም ታሪክ የሚመሰክረው ሀቅ ስለሆነ ማለት ነው። ያንን ሀቅ ምን መካድ አንችልም። ኢትዮጵያ ቀደምት ታሪክ ያላት፣ ባህል ያላት፣ ስልጣኔ የነበራት ሀገር ነበረች። በሺህ ዓመታት የቆየ ያ ታሪካዊ ሀገር ናት። ይሄ በብዙ ማስረጃ በብዙ መጽሐፍታት የተነገረ ጉዳይ ስለሆነ ማለት ነው። ስለሆነም ኢትዮጵያ በዚህ የ3000 ዓመታት ውስጥ የነበራት ጉዞ በሺህ ዓመታት ውስጥ የነበራት ጉዞ ኢትዮጵያ በነበረችበት ታሪክ ውስጥ መግባባቸው የታሪክ መዛግብት እንደሚናገሩት ግዕዝ ነው። ስለዚህ ግዕዝ በጊዜው የነበረ የኢትዮጵያ መግባባ ቋንቋ ነበር። ይህንን ብናመጣው ብናስኬደው ድናይ ማድረግ የምንችለው ጉዳይ ስላልሆነ ማለት ነው። ይህንን እረዳለሁ። የሚቀበሉ ሰዎች ኢትዮጵያ ውስጥ ሆነው ከኢትዮጵያ አፈር ውስጥ ተወልደው አድርገው ይህንን ድና የሚያደርጉ ሰዎች እንዳሉ አውቃለሁ። እነሱን ምንም ማለትም አልፈልግም። ይህንን እውነታ ከተቀበልን ኢትዮጵያ ቀደምት ታሪካዊ አገር ናት ብለን ከተቀበልን መጽሐፍቶቿም የዓለም የታሪክ ምሁራንም የዓለም የታሪክ መዛግብትም ስለሚናገሩ ይህንን ካመንን እኔ አሁን ኢትዮጵያ ውስጥ ላለፉት 2 ዊክስ የተነሳው ክርክር፣ ግጭት በተለይ የግዕዝ ቋንቋን በተመለከተ ከመነሻው ጀምሮ የነበረው ክርክር ብዙ ያልጣሙኝ ጉዳዮች ነበሩ። በግሌ ከመጀመሪያው ከመነሻው እንግዲህ እንደምታውቁትላችሁ የአማራ ክልል መንግስት ተብዬው ነው አናውንስ ያደረገው በክልሉ የግዕዝን ቋንቋ አስተምራለሁ ብሎ የተነሳው። ይህንን አናውንስመንት ከመጣ በኋላ አስታውሳለሁ የአማርኛ ቢቢሲ አማርኛ ፕሮግራም አንድ ዝግጅት አዘጋጅቶ ነበረ። በዚህ በሁለቱ ይሰጥ አይሰጥ በሚለው ላይ ምሁራንን ጋብዞ ከዛ ውስጥ ከተናገሩት ውስጥ እንግዳ ሆነው ከተናገሩት ውስጥ አንደኛው ዶክተር በድሉ ዋቅጅራ የሚባሉ የስነ ቋንቋ መምህር ናቸው የተባሉት እና እኔ ከሳቸው ነው የተነሳው መነሻውም ከመጀመሪያው ማለት ነው። ዛሬ እስካለንበት ድረስ በጣም በሚያሳዝንና በሚያሳፍር የተለያዩ ሶሻል ሚዲያ ላይ የምናየው ነገር ጥላቻን እንዴት እንዳዛመቱት የምናየው መነሻም ነበረው። እንግዲህ አንድ የማይካር ነገር አለ። ሁላችንም ለኔ በግሌ ፊልም ማደርገው በተለይ አሁን ባለንበት ዘመን የሀገራችን ምሁር መፍትሄ ሲሆኑ እኔ በተለይ አሁን ባለፉት ዓመታት መፍትሄ ሲሆኑ አላየንም። ሁሌ ችግር ሲፈጥሩና ችግሩን ፈጥረው ለህዝቡ ሲያስኬዱ እንዴት ወደ ኋላ ተመልሰው የቀለም ትምህርታቸውን ኮንሲደር አድርገው ከቀለሙ ውጭ እኔ እንደውም
ለአንድ ሰው ከዶክተርነት ደረጃ ከደረሰ በኋላ ወይም ፕሮፌሰርም ዶክተርም ሲደርሱ ሞር በእኔ አንደርስታንዲንግ ሞር ጀስት ከም ዳውን የሚሆኑ ነው የሚመስለኝ በእኔ አንደርስታንዲንግ ማለት ነው። በትምህርቱ ዓለም ብዙ ማድመጥን በዛ ላይ ደግሞ ብዙ ማድመጥን ብዙ መረዳትን እንደገና ደግሞ ከረንትሊ የኢትዮጵያ አሁን ኢትዮጵያ ውስጣቸው ኢትዮጵያ ስለሆኑ ኢትዮጵያ ውስጥ ያለው አጀንዳ ያለው ሁኔታ ያለው ትርምስ ያለው ኢትዮጵያ ውስጥ አሁን ከረንትሊ ያለው ችግርን ከኔ የበለጠ በደንብ አድርገው የሚያውቁ ሰው ናቸው እና እሳቸው በአንድ ጉዳይ ላይ አስተያየት ሲሰጡ ምን ብናገር ማን ይቀየማል፣ ይህንንስ ብል ይሄ ማህበረሰብ ምን ይላል የሚለውን ነገር ፈጽሞ አላየሁባቸውም ከሳቸው። ጀስት ሳይንሱን በመጠቀም ለማብራራት ነው የሞከሩት። ለተጠየቁት ጥያቄ ቃል በቃል እንደው እንስማውና እንመለሳለን። እስቲ የእሳቸው ያሉትን ቀጥታ እስቲ እንየው። ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህርና ደራሲ ለሆኑት ዶክተር በድሉ ዋቅጅራ አይዋጥላቸውም። ግዕዝ ኢንፕሪንሲፕል የሞተ ቋንቋ ነው። የሞተ ቋንቋ ማለት የአፍ መፍቻ ተናጋሪ የለውም ማለት። አንድ ቋንቋ 25,000 በታች የአፍ መፍቻ ተናጋሪ ካለው ኢንዴንጀርድ ወይም አደጋ ላይ ያለው ቋንቋ ነው። ዜሮ ተናጋሪ የአፍ መፍቻ ተናጋሪ ሲሆን ሞቷል ታያለሽ። እና ግዕዝ አዲስ አበባ ዩኒቨርሲቲ እንደ ኮርስ ይሰጥ ነበረ። ጀርመን ይሰጣል፣ ሌሎች ፈረንሳይ ውስጥ ግዕዝ የሞተ ቋንቋ ነው ብለው ለማብራራት የሞከሩት ስነ ቋንቋ ኖር ናቸው ብዬ ልቀበል። ግን እኔ እሱ ላይ ያብራሩበትን መንገድ ከሳይንሱ አንጻር ሊያብራሩበት ሄዱ መንገድ እኔ ዳውት የለኝም። እኔ እሱ ላይ እኔ እንዳንድ ኢትዮጵያዊ ግን ኢትዮጵያ ውስጥ አሁን ካለው ሁኔታና ጭንቀት፣ ችግር፣ ጦርነት፣ ትርምስ ውስጥ እሳቸው እንዳንድ ምሁር ለማብራራት የሄዱበትን መንገድ ሲጠቀሙ በተለይ ቃል በቃል የሞተ ቋንቋ ነው ሲሉ እሳቸውን አድምጦ በተለያየ መንገድ ሊተረጉም የሚችል አካል ስላለ፣ ሁለተኛም ደግሞ እሱ ብቻ አይደለም ሞቶ ብሎ ሲናገሩ ያንን ቋንቋ ፕራክቲካል እየተጠቀመ ያለ የእምነት ተቋም ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ እምነቷን የምትፈጽመው በዚህ በግዕዝ ቋንቋ ነው። ቤተክርስቲያን 60-70 ሚሊዮን አማኙ እየተጠቀመ ያለ በግዕዝ ቋንቋ ነው ለአምልኮነት። ከሱ ጋር እንኳን አያያዘ ሞቷል ብለው ሲሉ ከዚህ አንግል የሚነሳ ጥያቄ ያነሳሉ ብለው እንኳን እንዴት ሊያገናዝቡ አልቻሉም የሚል ጥያቄ አለኝ። ጥያቄው ብቻ ሳይሆን ጥያቄውን እንደሚመጣ ያውቁታል፣ አውቀውት ነው እንደ አጀንዳ እሳቸው ሄድን ነገር ለማንጸባረቅ የፈለጉትና እኔ ባጭሩ እሳቸውን ያየሁበት መንገድ እንደው ከይቅርታ ጋር ደሴም ነው። በቃ ላይክ አጀንዳ ለመሆን አጀንዳ መሆን ስለተፈለገ ኢትዮጵያ አሁን ያለውን ሁኔታ ኢትዮጵያ ውስጥ ያለው ችግር አጀንዳ እየሰጡ አጀንዳን በአጀንዳ ላይ እየፈጠሩ ህዝቡ በዚህ ነገር ጀስት ሪታየር እንዲያደርግ የሚል አስተሳሰብ ነው እኔ ከሳቸው ውስጥ የተረዳው። ከዛ ውጭ ግን እንደው ከእውቀት ከቀለም እውቀት አንጻር የሚደፍረው ተናገሩ የሚል እምነት የለኝም። አምሶሪ ቱ ዛር የቀለም እውቀታቸውን ተጠቅሞ ነው ይህንን ማብራሪያ የሰጡትም የሚል እምነትም የለኝም። ምክንያቱም ወደ ፖለቲካ የሄዱበትን ይመሰለኝ። ምክንያቱም ፖለቲካ ስም የፖለቲካ አቋማቸውን ይሄ ነገር ለማንጸባረቅ የእሳቸውን ፍላጎት ለማንጸባረቅ የሄዱበት የፖለቲካ ዲሲሽናቸው ነው እንጂ የሳይንሱን ተጠቅመዋል ብዬ አላስብም። ምክንያቱም ሳይንሱን ብቻ ሳይሆን ማህበረሰብ አለ። ያ ማህበረሰብ አንድም ይሁን ሁለት የማህበረሰቡንም ሀሳብ ኮንሲደር ማድረግ ነበረባቸው የሚል እምነት ስላለኝ እኔ ሞር የፖለቲካ አስተሳሰባቸውን ነው ያንጸባረቁት የሚል እምነት ስላለኝ የእሳቸው። ይህንን ካልኩኝ እኔ እንደውም እዛ ላይ እሳቸው ላይ እኔ እንዳንድ ምሁር መብቴ ብዬ ከእሳቸው መወስድ የነበረው
እንደ አጀንዳ ሆኖ የግዕዝ ቋንቋ ከመነሳትና ይሄ ሁሉ መነጋገሪያ ያው ተሳካኮ መነጋገሪያ ሆነ። ቶሚክስ ሶሻል ሚዲያው የኢትዮጵያ ሕዝብ በሁለት ተከፍሎ ሲናገርበት እያየን ያለው እና እኔ እንደውም እሳቸው ግባቸውም የተሳካ ነው የመሰለኝ። አጀንዳው ከዛ ወጥቶ ሌላ አጀንዳ ሆኖ እንዲነጋገርበት ስለተፈለገ ማለት ነው እንጂ እኔ ለእሳቸውም ጥያቄ የማቀርበው እንደ አንድ ምሁር እሳቸውን የሚመስሉ ሌሎቹም ኢትዮጵያውያን ምሁር እያንዳንዱ ወጥተው ሲያብራሩ እና ለህዝቡ አጀንዳ ሲያቀብሉ እስቲ ምን አለ ኢትዮጵያ ውስጥ ከዚህ የበለጠ አጀንዳ አለ? ኢትዮጵያ ውስጥ ሰላም ከማጣት የበለጠ አጀንዳ አለ? ከአንድ ምሁር የሚጠበቀው ምንድን ነው? እኔ ውጭ ሄደውን የተማሩት አብዛኛው ኢትዮጵያ ውስጥ ያለ ምሁር የሚባለው ወጥቶ ለህዝቡ ስቃይን ሲጨምር ነው እንጂ የምናየው መንግስትንም ሆነ ማህበረሰብም ምክረው ጋይድ አድርገው ሶሉሽን ፈጥረው ኢትዮጵያ ውስጥ ያለውን እሳት ሲያቀዘቅዙ አናይም። ሲያባብሱ ነው እንጂ የምናየው። ግዕዝ ሞቷል ብለው በደፈሩ አንደበቶ ሪል የሚሞተው የኢትዮጵያ ወጣትን ለማስቆም ምን ሰርተዋል የሚል ጥያቄ እንዳንድ ኢትዮጵያውያን እሳሎታለሁ ማለት ነው። ስለዚህ ከቻሉ ከጀመሩት በግዕዝ ቋንቋ እስቲ ደግሞ ሪል ስለሚሞተው ወጣት መብቴውን እንስማና ሶሻል ሚዲያ ላይ እንደተነገሩ የራስዎትም ሶሻል ሚዲያ ስላለ ወጥተው መፍትሄ ጦርነት እንዳይፈጠር ጦርነቱ እንዲቆም እስቲ መፍትሄ የሚሉትን ነገር ደግሞ እንዲያበጁ እጠብቃለሁ የሚል አስተያየት አለኝ። ወደ ሁለተኛው ቪዲዮ እንመለስ። ወደ ሁለተኛው ቪዲዮ እስቲ እንሄድ። ይህንን ደግሞ ስሙት እስቲ። ተከተለ የእሳቸውን ተከትሎ ነው እሱ እንግዲህ ምሁር ነኝ ካለ እሱም ደግሞ እንግዲህ ወይም ምሁር ነኝ ብሎ ሊሆን ይችላል እና እስቲ ስሙት። መጥፎ ወቅት ውስጥ አለ አይደል? 20ኛው ክፍለ ዘመን ሲብት ዘመናዊ ትምህርት ሲጀመር ትምህርት ቤት የትምህርት ሚኒስቴርን አማካሪነትና እንትን የበላይነት ይዛ የቀጠለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት አይደል? በዛ ምክንያት በርካታ ሙስሊሞች ከትምህርት አልተገለሉ። ይሄ የቅርብ ጊዜ ታሪክ አይደለም፣ የቅርብ ጊዜ ውስጥ አይደለም። ትምህርት ቤት ውስጥ መምህራን ሲገባ ደህና እግዚአብሔር ይመስገን እያልን አልተነሳንም። በእኛ እድሜ ትምህርት ቤት ውስጥ አቡነ ምንድነው ይሄ የአቡነ ዘስማት ነው የሚያሳፍረው። ቅድም ያልኳቸው ይህን ነው። ይሄ ግለሰብ አሁን መጀመሪያ መግቢያ ላይ እንዳልኳችሁ ኢትዮጵያ ያላትን የቀደምት ታሪክን ድናይ ከሚያረጉት ውስጥ አንዱ ነው እንጂ እንደ ኢትዮጵያ ፕራውድ መሆን የሚገባው ሰው ነበር። የትኛውንም እምነት ይከተል፣ እኔ ጥያቄ የለኝም። ኢትዮጵያ የኦርቶዶክስ አማኝ ብቻ አለች። የትኛውንም እምነት ይከተል፣ ግን ኢትዮጵያ በታሪክ ውስጥ ባላት ረድንት የታሪክ ዘመናት ውስጥ ቀድሞ የነበሩ ሰዎች የትምህርት አይታችሁታል። የትምህርት ሚኒስቴር ውስጥ የነበሩ የኦርቶዶክስ ቤተክርስቲያን ነበረች። አቡነ ዘበሰማያት ሲባል ምን ነበር አቁመን። ኢትዮጵያ እኮ ታሪኳ ነው። እንዲህ እኔ በጣም ገረም ነው እኮ የሚለኝ ብድግ አስተማሪ ገብቶ ብድግ ስንል እንደሚያላቸው ሲባል እግዚአብሔር ይመስገን። ምን ማለት ነው ታዲያ? እግዚአብሔር ይመስገን አንድ ሙስሊም እግዚአብሔር ይመስገን አላህ ይመስገን እንዴ? ምን ማለት ነው? እኔ አሁን ቋንቋ አለ እንዴ? ቋንቋ ነው ከተጠየቀ የተጠራው እንዴ? ሙስሊም አረብኛ ሆኖ እኮ ክርስቲያን አለ እኮ። ሰላም አለይኩም ነው የሚሉት አይደል? ስለዚህ ሰላም አለይኩም ስላለ ካለ ማለት አላህን ካለ ማለት ነው። እንዴት አያችሁት? ጥላቻው ይሄ ነው በቃ። ማለት ኢትዮጵያ የነበራትን ቀደምት ታሪክ በቃ እምን አድርጎ ድናይ ማድረግ። ከዛ ውጭ ደግሞ ይሄ ኢትዮጵያና
ቤተክርስቲያን የተያያዙ ናቸው በታሪክ አጋጣሚ ሆነው። ስለዚህ ለምን ሆነ ምንም የለበትም ኢትዮጵያ በታሪክ ውስጥ ኢትዮጵያ ብትኖርም ይሄ ክርስትና ኦርቶዶክሱ ክርስትና ምን አልነበረበትም ቢችል ፍቅር ማውጣ ደስ ማለት ከዚህ የበለጠ ጥላቻ አለ? ለዛ ነው ቅድም ዶክተሩ አስተያየት ሳይንሱን ተጠቅሞ ሲሰጡ እሳቸው ይህን ካሉማ ይከተላል፣ ሌላውም በዚህ መንገድ ውስጥ እየሄደ ጥላቻውን ሲዘረግፍ ነው የምናውቀው። ባንዲራ ላይ አቡነ ዘበሰማያት እንላለን። አብዛኛው ከረንጫው መርዝ ውስጥ ማስረጃ አቅርብ ይባል የሚያቀርብ ሰው አይደለም። ግን በታሪክ አጋጣሚ ቤተክርስቲያኗ ከመንግስት ጋር ግንኙነት ነበራት። ስለዚህ እሺ እንደኖራችሁ ብሎ አስተማሪ ከገባ እግዚአብሔር ይመስገን ይላሉ። ያ ተጽዕኖ ፈጥሮብናል። ሲመጣ ሰላም አረብኛ ነው ቋንቋው የኢትዮጵያ በታሪክ አጋጣሚ አረብኛ ነበር በኢትዮጵያ ውስጥ ማለት ፈርስ ተናጋሪ ነበር እንደ አረብኛ። አረ በጣም እኔ ኦቨርኦል ልላችሁ የምችለው ይሄ ነው። በቃ ኢትዮጵያ ውስጥ ልንክደው የማንችለው ኢትዮጵያዊ ሆኖ የኢትዮጵያ አፈር ላይ ተወልዶ አድጎ እስቲል ኢትዮጵያን የሚጣጽፍ አካል ነው ያለው። በቃ ታሪካዊ መልጋል ነው የሚፈልገው። በጣም የሚያስገርም ነው። ታሪክ ላይ ያለ ነው እንዳልኳችሁ ቅድም ኢትዮጵያውያን አንዳንዴ እኔ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ሆኜ ይሄን ስሰማ እንደ አንድ ኢትዮጵያዊ ሆኜ ለማሰብም ሁሉ ነው የሚከብደኝ። እንዴት ሰው በዚህ ደረጃ ላይ የራሱን ሀገር ሊጠላ ይችላል የሚል እምነት ስላለኝ ማለት ነው። እስቲ ወደ ሶስተኛው ቪዲዮ እንመልከት። አሁን ደግሞ እሱን ቀደም እንዳልኳችሁ እየተሻገሩ ነው። ዶክተሩ ይሄንም ሐሳብ ሰጡ። ይሄ ተከተለ ጥላቻውን አራገፈ። አሁን ደግሞ ለአንዲት ሕፃን ልጅ እሱ መግለጽ ሲያቅተው ለሕፃናት ላይ አይምሯቸውን ለመበረዝ የተጠቀሙትን ደግሞ አንድ ሕፃን ልጅን እናንተ ብዙ ጊዜ አይታችሁታል። አንድ ሕፃናትን ለዚህ ፐርፐዝ ተጠቅመውባቸዋል። ግጥም ጽፈው ቤተክርስቲያኗን ማለት ይከብዳል። እስቲ ቪዲዮን አይተነው እንመለስ። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም እንደሰማችሁት ነው። እኔ እዚህ ላይ ብዙ ኮሜንት ማድረግ አልፈልግም። ምክንያቱም ጽፎ የሰጣት አካል ሙሉ ጥላቻውን ነው የዘረገፈው። ጥላቻው ደግሞ ቅድም ያልኳችሁ ነው። አሁንም ተመልሶ ሄደው መጀመሪያ ላይ እንዳልኩት ይህንን ጽፎ ያመጣው ሪሊ እኔ ከኢትዮጵያ ማህፀን ነው ወይ የወጣው ብዬ ለማመንም ይከብደኛል። ምክንያቱም በጣም ብቻ በዚህ ደረጃ አሁን ቅድም የመጀመሪያ ያሳየኋችሁን ቪዲዮ ሁለተኛውን ያሳየኋችሁ ቪዲዮ ላይ የተናገረውን ነው። ይሄኛው አሁን በዚህች ሕፃን ልጅ ላይ ሞር አብራርቶ ስድብን በቀላቀለ መንገድ ቤተክርስቲያኗን ለመስደብ የተሄደበት ርቀት። እኔ እዚች ላይ አንድ ነገር ብዬ ልለፍ። ቅድም ብዬዋለሁ መሰለኝ። የአማራ ክልል መንግስት የክልሉ መንግስት ነው የግዕዝን ቋንቋ ለማስተማር ፕላን የያዘው። ቤተክርስቲያን አንድም ቦታ ላይ ቋንቋው የግዕዝ ቋንቋ ይሰጥልኝ ያስተምርልኝ በክልሉ ብላ በየትኛውም ክልል አልጠየቀችም። ይሄ ግን እዚህ
በጥላቻ የታሰረው በጥላቻ የተያዘው መንፈስ ግን በቃ ጥላቻ በቃ እና አክራሪ ደግሞ የተወሰኑ አሉ በሃይማኖት ስር ተደብቀው ይሄ የአክራሪነት መንፈስ ያላቸው ኢትዮጵያን ቢቻላቸው በቃ አክራሪነትን አስረጻው ትርምስ ውስጥ ኢትዮጵያን ህዝብ ትርምስ ውስጥ መክተት የሚፈልጉ በሃይማኖት ስር የተደበቁ ሰዎች እንዳሉ ግልጽ ነው። እንደው አሁን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የምትሰደብበት ምን ምክንያት አለ? እኔ በጣም የሚገርመኝ ነገር ይሄ ነው። ቅድም እንዳልኳችሁ ይሄንን ታሪክ የ2000 የ3000 ታሪክን አስጠብቃ አሁን ደግሞ ለክርክር የመጣበትን የግዕዝን ቋንቋ እንዳይጠፋ በቤተ ክርስቲያኗ በአማኞቿና በቤተ ክርስቲያን ውስጥ እንዲጠበቅ አድርጋ እስካሁን ያስቆየች እሷ ለምን አስቆየች ነው? ታሪክን፣ እምነትን፣ ባህልን፣ ካልቸርን፣ ቋንቋን፣ የግዕዝን ቋንቋ ለምን አስቀመጠች? ለምን እስካሁን ጠብቃ ቆየች ነው? የሚመስለው እኮ እሱ ነው። በጣም ነው እኮ የሚገርመው እንጂ አሁን እቺ ሕፃን ልጅ ጽፎ የሰጣት ካህናትን መስደብ በግዕዝ ማስጠመቅ እስከምትባል በግዕዝ ተናግረን የምትጠመቀው ሲጀመር ደግሞ ግዕዝ ቋንቋ ሆነ እንጂ በምን ምክንያት ነው የሃይማኖት ቋንቋ የሚሆነው? የሃይማኖት ቋንቋ የሚባል ሳለ ምን ያህል እኔ ይሄንን የሚቃወሙ ሰዎች ምን ያህል የአእምሮ የእውቀት ድሃ መሆናቸውን ነው እኮ የምታዩት። አረ ነው እንዴ ክርስቲያኑ ነው እኮ በአረብኛ አፍ መፍቻው እኮ አለ። ምን ሊሉት ነው እሱ ነው? ሙስሊም ነው ሆነ ቁርአናችሁ እሱ አረብኛ ነው። በአረብኛ ያነበበው የአረብኛ የሚያቅሰው ገነት ይገባል አይደል የምትሉት በቁርአናችሁ? ስለዚህ አረብኛ የተናገረ አረብኛ አፍ መፍቻ የሆነው አረብ እና ክርስቲያን ጀነት ይገባል በእናንተ? እኛ እኮ አንገልጠውም አይጠቅመንም ብለን ነው እንጂ ስለ ሃይማኖቱ ስለ እናንተ ልትተቹችን ቤተክርስቲያን የምትተቹበትን ያህል መጽሐፍቶቻችሁን ዘርግፈን ብናወራው እኮ አይደለም ለእናንተም ያሳፍራል። በተለይ የኢትዮጵያውያን ላይ ያሉ ሙስሊሞች በጣም እኮ የሚያሳዝኑት አረብኛው ወጥቶ ቢገለጥ አንድ አማኝ አይኖራቸውም። ያንንም ስለማይፈልጉት ነው ጥላቻቸውን ከፊት ለፊት አስቀድመው የሚዘረግፉት። በጣም ነው የሚያሳዝነው። እስቲ የመጨረሻውን ቪዲዮ ከራሳቸው አማኝ የሆኑ አንድ አባት የተናገሩትን ነገር እንስማና ማጠቃለያ እንሰጣለሁ። ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛው ቋንቋ ይሄኛውን መጠቀም ይቻላል። ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ እንደምን እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዕዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ እንደሰማችሁት ነው። እኔ እሳቸው ላይ ብዙ ነገር ማለት አልፈልግም። በጣም ያዘንኩትን ያህል ያረጋጉኝ አይነት መልስ ነው የመለሱትና ቅድም ያልኳችሁ ይሄን ነው በቁርአን ስለሚል ማለት አረብኛ አራገነት ይገባል የሚሉትን ነገር ማን ነው ቋንቋን ለቤተክርስቲያን የሰጠው? ከምን ጋር ለምን ታገናኙታላችሁ? በቃ ይሄ ነው እኛም ስልን የነበረው። እንግዲህ አስቡት፣ እሳቸው የሚሉት ነገር ነው እኛ ልንል የምንችለው። እኔ ሌላ አይደለም። ኢትዮጵያ ውስጥ ቅድም ያልኳችሁ መልእክቴ፣ የመጨረሻው መልእክቴ አንድና አንድ ነው።
ኢትዮጵያ ውስጥ በታሪክ አጋጣሚ ኢትዮጵያ የታሪክ ባለቤት ናት። ያን የታሪኳ የነበራትን የ3000 ዓመት የታሪክን እጥፋት ማጥፋት ነው የሚፈልጉት። ያ አይሆንም። መረረህም ጠላህም ቤተክርስቲያን የያዘችውን ታሪክ ይዛ ትቀጥላለች። ኢትዮጵያም በታሪኳ ውስጥ ትኖራለች ነው የመጨረሻ መልእክቴ። ለዛሬ የነበረን ቆይታ ይሄ ነበረ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ ይሁንላችሁ።